بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم። ዛሬ ከሲራ አንድ ወቅትን እንጎበኛለን። ከ1400 ዓመታት በፊት እስካሁን ልቦችን የሚያንቀጠቅጠውን ዕለት በአረቢያ ምድር በ17ኛው መቶ ክፍለ ዘመን በረመዳን የሰዎችን ታሪክ ለዘላለም የቀየረው ዕለት መጣ። ቁጥራቸው ትንሽ የሆኑ ሙእሚኖች ደክሟቸዋል፣ ርቧቸዋል። እናም ቁጥራቸው ከ1000 የማይበልጥ ወንዶች በደንብ የታጠቁ የጦር ሰራዊትን ሊገጥሙ ነው። ቀጣይ የምትወጣውን ፀሐይ ስለማየታቸው እርግጠኛ አይደሉም። ነገር ግን አላህ በሱ ያመኑትን መቼም እንደማይተው ያውቃሉ። ይህ የበድር ታሪክ ነው። መላኢካዎች በሰዎች መሃል የተራመዱበት ቀን። የፈተናው ጥሪ። የመዲና ሙስሊሞች ለጦርነቱ ዝግጁ አልነበሩም። ቤታቸውን መካ ጥለው፣ ንብረቶቻቸውን ተዘርፈው፣ ቤተሰቦቻቸው ተበታትነዋል። መልእክተኛው ሰለላሁ ዐለይሂ ወሰለም ቁረይሽ ካራቫን አቅራቢያ ማለፋቸውን ሲሰሙ ለተከታዮቻቸው እንዲህ አሉ። ምናልባት አላህ መብቶቻችሁን ይመልሳል። 313 ብቻ ጥሪውን መለሱ። ብዙዎች የጦር መሳሪያ አላመጡም። ጥቂቶች ጎራዴ ይዋዋሳሉ። አብዛኞቹ ከዚህ በፊት ተዋግተው አያውቁም። ነገር ግን በእምነት ተሰለፉ። በሌላኛው በኩል ቁረይሽ ትልቅ የጦር ሰራዊት አዘጋጅተዋል። 1000 ጠንካራ በሚገባ የታጠቁ ድል እንደሚያርጉ በእርግጠኝነት የተማመኑ ነበሩ። እንዲህም አሉ፣ በአንዲት ቀን ሙሐመድን እንደመስሰዋለን። ቁጥራቸው ብዙ የሆነ የጦር መሳሪያና በራስ መተማመን ነበራቸው። ነገር ግን ሙእሚኖች አንድ ሌላ ነገር ነበራቸው፣ መቼም የማይሰበር እምነት። የእንባው ምሽት። በዚያ ምሽት ከጦርነቱ ምሽት በፊት አንድ ያልተጠበቀ ነገር ተፈጠረ። ሙእሚኖች በሚያብረቀርቁ ከዋክብት በታች ተኝተው ሳለ ሙሐመድ ሰለላሁ ዐለይሂ ወሰለም ብቻቸውን ተነሱ። እጃቸውን ከፍ አደረጉ። አይናቸው በእንባ ተሞላ። ድምጻቸው ተርገበገበ። ሙሉ ሌሊቱን እንዲህ ሲሉ ዱዓ አደረጉ። ያ አላህ፣ እነዚህ ኡመቶቼ ዛሬ ከጠፉ በምድር ላይ አንተን የሚገዛ አይኖርም። አስቡት እስኪ፣ የምህረት መልእክተኛ የዓለሙ አይነታ ለኡመቶቻቸው በረሃ ላይ ሲያለቅሱ፣ ለወደፊት ሙስሊሞች እና ላንተ። እንባቸው አሸዋውን አረጠበ። አቡበከርም መጡና ያዟቸው። እንዲህም አሉ፣ በቃ በቃ፣ የአላህ መልእክተኛ ጌታህ በፍጹም አይተውህም። ነገር ግን እነዚህ እንባዎች ተአምር ከፈቱ። የመጀመሪያው ድምጽ። መክፈቻውም ላይ ሙእሚኖች ተሰለፉ። ሐምዛ የአላህ አንበሳ ልክ እንደ ተራራ ቆመ። አሊ ብቸኛው ወጣት ከብረት በላይ የሚያንጸባርቀውን ጎራዴ አጥብቆ ያዘ። ዑበይዳህ በክብር ሊሰዋ ዝግጁ ሆኖ ቆመ። 3 የቁረይሽ ጦረኞች በኩራትና በፌዝ ፊት ለፊት ተሰልፈዋል። ፍልሚያ ጀመረ። ጎራዴዎች ተፏጩ፣ ጋሻዎች ተጋጩ፣ አቧራው አየሩን ሞላው። በዚህ ወቅት የመጀመሪያው ድል ለሙእሚኖች ሆነ። የሙስሊሞች ልብ ፈካች፣ ተስፋቸው ተመለሰ። በረሃው በደስታ ተሞላ። ነገር ግን ትክክለኛው ፈተና እየጀመረ ነበር። ፍርሃት ልብን ስትነካው ቁረይሾች ልክ እንደ ውሃ ሞሉ። ሙስሊሞች መሬት ያዙ። ነገር ግን እግራቸው ይንቀጠቀጥ ነበር። ትንፋሻቸውም ከባድ ነበር። ቁጥራቸው እያነሰ መጣ። አንዳንዶች የብረት ባርኔጣ የላቸውም፣ ሌሎች ደግሞ ጋሻ የላቸውም። ጥቂቶቹ በእንጨት ነበር የሚዋጉት። መልእክተኛው አለይሂ ሰላቱ ወሰላም ፍርሃታቸውን ተመለከቱ እና እጃቸውን በድጋሚ አነሱ። አለቀሱ።
የአላህ እርዳታህን ላክልን፣ የአላህ እርዳታህን ላክልን አሉ። ከትከሻቸው ላይ ካባቸው እስኪወድቅ ድረስ እጃቸውን አንስተው አለቀሱ። ከዛ ነፋሱ ተቀየረ። ቅዝቃዜ በጦርነት ሜዳው ላይ ተስፋፋ። ታይቶ የማይታወቅ ነገር በድንገት ተፈጠረ። የበድር ተአምር። ሙእሚኖች በመጀመሪያ ሰሙ፣ ልክ ነጎድጓድ የሚመስል ድምፅ፣ ነገር ግን ለስለስ ያለ የክንፍ ድምፅ የመሰለ። መላኢካዎች በሺህ የሚቆጠሩ የሆኑ በአላህ የተላኩ የሚያበሩ ፈረሶችን እየጋለቡ ፊታቸው የሚያበራ ጎራዴያቸው በሰማያዊ ኃይል የሚያብረቀርቅ አንድ ሰሃቢ እንዲህ አለ። ሰዎች መስለውኝ ነበር። ጎራዴ እሱን ከማግኘቱ በፊት በማላውቀው ነገር ወደ ታች እየወረደ ነበር። ሌላኛው እንዲህ አለ። አንድ ነጭ የለበሰ ሰው አየሁ። የሰዎች አይን ተከትለውት ማየት እስከማይችሉ ድረስ በፍጥነት የሚዋጋ። የቁረይሽ ወታደሮች መጨነቅ፣ መፍራት ጀመሩ። እነዚህ ተዋጊዎች እነማን ናቸው? ሙሐመድን ማን ነው የሚረዳው? የትኛው ሰው ነው እንዲህ መንቀሳቀስ አይችልም? እውነታው ሰዎች አልነበሩም፣ መላኢካዎች ነበሩ። አላህ ከተጨቆኑት ጎን ሆኖ እንዲዋጉ ከጀነት ነበር የላካቸው። የጦርነቱ ማዕበል በአንድ አፍታ ዞረ። ድል። ፀሐይ ስትወጣ የውጊያ ሜዳው ጸጥ ብሎ ነበር። ቁረይሾች በውርደት ለቀው ጠፉ። ኩራታቸው ተሰባበረ። ጣዖቶቻቸው ኃይል አልነበራቸውም። ሙስሊሞች አንድ የቤት አልባ የተሰቃዩ የተፌዘባቸው ድል አደረጉ። 313 ሙእሚኖች 1000 የሰለጠኑ ጦረኞችን አሸነፉ። በጥንካሬ አይደለም፣ በጦር መሳሪያም አይደለም፣ አላህ ከነሱ ጋር ስለነበር እንጂ። የማርታ አምባዎች። ሁሉም ነገር ሲያበቃ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጦርነት ሜዳው መሃል ተራመዱ። የሚያውቁትን ፊት አዩ። አጎቶቻቸውን፣ የአጎቶቻቸውን ልጆች፣ ጎረቤቶቻቸውን፣ ሁሉም እሳቸውን ለማጥፋት ተፋልመዋል። አለቀሱ። ለስለስ ብለው እንዲህ አሉ። እውነታውን ቢያውቁ ኖሮ በዚህ በታላቅ ድል ወቅት እንኳን ልባቸው መሐሪ ነው እና አላህ ለዚህ ነው ለዓለማት እዝነት አድርጎ የሰራቸው። እናም በኋላ የበድር ጦርነት የመጀመሪያው አላህ ለሙእሚኖች ቃል የገባበት ሆነ። ጀነት ከምድር ጎን ሆና የተዋጋችበት ቀን፣ መላኢካዎች በሰዎች መሃል የተራመዱበት፣ እናም እምነት ፍርሃትን ያሸነፈበት። ይህ ጦርነት ብቻ አልነበረም፣ ተአምር ነበር፣ ትምህርት ነበር፣ ማስታወሻ ነበር። አላህ ከእናንተ ጋር ሲሆን ጦረኛ፣ መከራ፣ ጠላት መቼም ሊያሸንፉ አይችሉም።